አዶና ላይ ለምን ተነሱበት? ለምንስ እየተቃወሙ ይገኛሉ? ለምንስ ከፖለቲካ ጋር አያይዘው ሀሳባቸውን እየገለጹ ይገኛሉ? አንዱ እየደገፈ አንዱ እየተቃወመ ያለው ሙሉ ቪዲዮን ይዤላችሁ መጥቻለሁ። ቪዲዮን ላይክ፣ ቻናሉ ሰብስክራይብ በማድረግ ጀምሩ። ቀጥታ ወደ ቪዲዮ። ኦኬ ጋር ዛሬ የምናየው ማለት ነው ስለ አዶናይ እና ዲላን ፔጅ ወደ ኢትዮጵያ መምጣቱ ይታወቃል ማለት ነው። ከሱ ጋር ተያይዞ በጣም ቪዲዮዎች እየወጡ ይገኛሉ ማለት ነው። ስለዚህ ዛሬ አንዱ በኩል አዶናይን እየደገፉበት ያለበት ሁኔታ አለ፣ በአንዱ በኩል ደግሞ እሱን የተቃወሙበት መንገድ አለ ማለት ነው። ከሱም አልፎ ደግሞ ወደ ፖለቲካ እየተቀየረ ይገኛል ማለት ነው። አዶናይ ሌላ ፔጅን ይዞ መምጣቱ እዚህ ማለት ነው። ለምንድን ነው ህዝቡ ያለበትን ችግር መጀመሪያ አሳውቅና ከዛ በኋላ የሀገር ግንባታና የሀገር ግጽታን እንድታስታወቅ እንፈልጋለን። ህዝቡም እየተቸገረ እንደሆነ እሱንም ማወቅ አለበት የሚል ሀሳብ አላቸው ማለት ነው። ሁሉንም አንድ በአንድ ተከታታይ ያለውን ሀሳቦችን ቪዲዮችን እያመጣን እዚህ ጋር እናያለን ማለት ነው። አንዱ ሚክስድ እያደረግ አንዱ እየደገፈውን አንዱ ያልደገፈውን እያየን ወደ ቪዲዮ እንሄዳለን ማለት ነው። ከቪዲዮ ጋር ቆዩ። ቻናሉን ሰብስክራይብ ላይክ በማድረግ አግዙን። አሁን ወደ ቪዲዮ ከመሄዳችን በፊት አንዱን እያደረግ አንዱ ደግሞ ሚክስድ እያደረግ እናሳያቸዋለን ማለት ነው። ወደ ቪዲዮ እንሄዳለን ማለት ነው። ከዛ ወደ ቪዲዮ። ኢትዮጵያ የኔ እናት ላንቺ አንድ ምክር አለኝ። የኛ ትልቁ እርግማናችን ነው ብዬ የማስበው ውድድር ነው። ኦልራይት ልጅ እያለሁ አስታውሳለሁ አመት በዓል ሲደርስ የሆነ ጎረቤት በግ ይገዛል፣ አንዱ ደግሞ ዶሮ ይገዛል። ዶሮ የገዛው በገዛው ጎረቤት ይናደዳል፣ ይቀናል፣ ያዝናል። ልጆችም ያ ነገር እየተማሩ መጡ። እነዚህ ልጆች ከዛ ምን አጋጠማቸው? ኢቭን ውጭ ሀገር ቢሄዱም እራሳቸው ከሌላ ሰው ጋር ማወዳደር ባህላቸው ሆነ። ባህላቸው ሆነ። ያ ሰው ከኔ በቁንጅና ይበልጣል፣ ያ ሰው በገንዘብ ይበልጣል፣ ያ ሰው በዚህ ይበልጣል እያልን ራሳችን እያስተናነስን እንኖራለን። ትልቁ አሁን የሚጎዳን እኛ ደግሞ በብሔር በሃይማኖት ስንወዳደር ነው። አያችሁ የማናውቀው አንድ የምንስተው ነገር ምንድነው? ውድድር ሁሌም ከራሳችን አልፎ ሌላ ሰውም ይጎዳል። ተረዳችሁኝ? ውድድር እኛን የሚያጠፋን ነው። በቃ በግልጽ ሆኜ ልንገራችሁ። ኦኬ የመጀመሪያ ቪዲዮ የምናየው ማለት ነው ስለ አቤል ቡና ታውቃላችሁ ብዬ አስባለሁ። ትንሽ ማብራሪያ ሚዲያ ላይ የሚንቀሳቀስ ልጅ ነው። ስለሱ አይተን የሱ የሚለውን ሰምተን እንመጣለን ማለት ነው። We have just arrived in Ethiopia. Come on! Things got out of hand. Empire booked the flight. Now we're live in Addis land. Since we last spoke, things got out of hand. Empire booked the flight. Now we're live in Addis land. With war energy, traded in for views. Now we're flying as islands. Boots on the news. I don't dare rolling through Linky Street to the feed. ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና አስውባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሬተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። እጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣ ውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፊት ለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። ኢንፍሉዌንሰር የሆናችሁት ከዚሁ ማህበረሰብ በተገኘ ተቀባይነትና ይሁንታ ነው። መስራት ያለባችሁ ነገር ካለ ስፔሻሊ የኑሮ ውድነት ላይ ህዝቡን እንደ ቀንበር የተጫነው አስቸጋሪ ኢኮኖሚያዊ ቀንበር ላይ አብራችሁ ከህዝብ ጋር በመተባበር ሀገርን በማያፈርስና በሚያንጽ መንገድ ውስጣዊ በሆነ መንገድ መስራት አስፈላጊ ይመስለኛል። አሁን የምታደርጉት ለሀገሪቷ በጎ እይታ እንዲኖር መፍጨርጨራችሁ፣ መድከማችሁ ራሱን ችሎ በጣም እጅግ የሚመሰገን ቢሆንም ነገር ግን ውስጣዊውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መሯሯጥ እሱ ከግብዝነት ያለፈ ዓላማም ግብም ያለው አይመስለኝም። አሁን ኢትዮጵያ ብዙ ሀገሮች ሊጎበኙት የሚገባ ታሪካዊ ቅርስ፣ ባህልና ልዩ ቋንቋን የሚናገሩ እጅግ የተዋቡ ብዙ ባህሎች፣ ብዙ ውበቶች ያለባት
እግዚአብሔር የባረካት ሀገር ናት። ነገር ግን በራሳችን ስንፍናና ራስ ወዳድነት ይህንን ባህል የተሸከመውን ማህበረሰብ ኢኮኖሚ እንዲያጎብጠው አድርገን ቀና ማለት እስካይችል ድረስ ኑሮ እያንተፋተፈው ያለበት ሁኔታ ላይ ያለ ነው። ስለዚህ መተው እኛን መጎብኘታቸው የእኛን ጥሩ ነገር ማየታቸው እንዳለ ሆኖ በውስጥ ግን የምናውቀው ሰውን ሁሉ ያደከመ ኢኮኖሚያዊ ቀንበር በተቻለ መጠን ስግብግብ ነጋዴዎችና ህዝብ ላይ እንደ ቀንበር የተጫነውን አላስፈላጊ የሆነ አሰራር በማስወገድ ኢትዮጵያን የምር ከውስጥ ወደ ውጭ እንድትለወጥ ማድረግ ያለብን ይመስለኛል። ለዚህ ደግሞ ኢትዮጵያዊው ተባብሮ ኢንፍሉዌንሰር ያደረጋችሁ ኮንተንት ክሬተሮች አደራም ውለታም ያለባችሁ እንደሆነ መዘንጋት የለባችሁም የዚህ ህዝብ። ስለዚህ ገጽታ ለመገንባት የኢትዮጵያን መልካም ጎን ለማሳየት የምትችሉትን ያክል መስራታችሁ የሚያስመሰግናችሁ ቢሆንም ነገር ግን በውስጥ በኩል ያለውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መንተፋተፍ አሁንም ግብዝነት እንደሆነ ልነግራችሁ ፈልጋለሁ። አዎ ውስጧ የተዋበ እናት አባቶቿን ያከበረች ወጣቶቿ ቀና ያሉባት ጥቂት ሀብት ያላቸው ሰዎች ብዙሃንን የማይጫኑበትን መልካም የሆነ ሀገር ለመፍጠር ከውስጥ ወደ ውጭ የሆነ ለውጥን ማምጣት ያለብን እንደሆነ መዘንጋት የለበትም። ከውጭ የሚመጣልን ጭብጨባ ውስጣችን የምር እስኪታወቅ ነው። ውስጣችንን አክመን ወንበር ላይ የተቀመጡ ስግብግብ ሹመኞችንና በቃኝ የማያውቁ ስግብግብ ነጋዴዎችን አደብ አስገዝተን ለሁላችንም እኩል ሀብቷንም በረከቷንም የምትሰጠንን ኢትዮጵያን እስክንገነባ ድረስ ሽንገላ ላይ ሳይሆን እውነታ ላይ ቆመን አብረን ተያይዘን መስራት ያለብን ይመስለኛል። ስለዚህ ኢንፍሉዌንሰሮች አሁንም ይህ ህዝብ ከእናንተ የሚጠብቀው እንግዳ መጥቶባት ፊት ለፊቱን አጽድታ ከአልጋ ስርና ከሶፋ ስር ያለውን ቆሻሻ እንደደበቀች ሰነፍ እንግዳ ተቀባይ የሆነችን ምድር መፍጠር ሳይሆን የምር ውስጧም ውጫዋም ያማረ ሁሉም ሊወዷት የሚችልን የተባበረች ኢትዮጵያን አንድ ላይ ሆነን መገንባት ነው ያለብን። ለዚህ ደግሞ የህዝብ አደራ ጊዜ የሰጣችሁ ኢንፍሉዌንሰሮች ላይ ወድቋል። ይህንን ማድረጋችሁ በጎ ነው። ነገር ግን ከውስጥ እንድትጀምሩ ነው ይህንን ቪዲዮ የሰራሁት። ይመቻችሁ። አቤላ ቡና ይህንን ብለዋል ማለት ነው። እሱ ያለበት መንገድ ላይ የምትስማሙ አላቸው፣ የማትስማሙ አላቸው። ግን ልጁ እያለ ያለው ኑሮ ውድነትንና አካባቢ ገጽታውን በሚያምር መንገድ የምትገልጹበት መንገድ አሪፍ ሆኖ ቢሆንም ግን ከጓዳ የሚያለቅሱ ልጆች አሉ። እሱንም መጀመሪያ እነሱ ላይ መስራት አለብን የሚል ሀሳብ አስቀምጧል ማለት ነው። እናንተ ሀሳቦቹን እየገለጻችሁ ኮመንት ላይ ያስቀምጣችሁ ትሄዳላችሁ ማለት ነው። አሁን ወደ ቀጣይ እንሄዳለን ማለት ነው። ወደ ቀጣይ ላይ ሁለተኛ ቪዲዮ ላይ ስናይ ማን ነው ሰለሞን ውሃ ጠጡ ታቅቷላችሁ። እሱ ልጅ አይተን እንመጣለን ማለት ነው። ለከሰረ የፖለቲካ መንገድ አይምሮም ጊዜ የሌለው ትውልድ ተፈጥሯል። የእኛ ትውልድ ይለያል ብለው በምክንያት ነው። እውነት ለመናገር አዶናይን ላመሰግን የመጣሁት ተምረናል፣ አንብበናል፣ ለኢትዮጵያ እንቆረቆራለን፣ አክቲቪስት ነን የሚሉ ፖለቲከኞች የኢትዮጵያን ቁልቁለትና ኪሳራ በዓለም አደባባይ ለማሳየት ሌት ተቀን ሲጋጋጡና ሲታገሉ፣ የእኛ ትውልድ ግን በዓለም አደባባይ ኢትዮጵያን ከፍ አድርጎ ለማሳየት እየተጋ ነው። ለዛ ነው ወጣት ትውልድ አዲስ ትውልድ ለዚህ ሀገር ያስፈልጋል የምለው። ለዛ ነው የጠቅላይ ሚኒስትሩን ራዕይና ሀሳቡን ተቀብለን አብረን ነው የቆምነው። ብዙ እልፍ ወጣቶች የከሰረ ፖለቲካ የመጠላለፍ ፖለቲካ ይህ 90 80 70ዎቹ ጋር የነበረ የጃጀ ፖለቲካችሁን አፈርፍራችሁ እዛ በዳቦ ትበሉታላችሁ። አዶናይ ግን በጣም ነው የምናመሰግነው። እውነት ለመናገር እንደ አንድ ኢትዮጵያዊ ወጣት አገራችንን በዓለም አደባባይ ከፍ አድርገን ለማሳየት ሌት ተቀን ስለተጋ ከእሱ ጋር የነበራችሁ ወጣቶች በጠቅላላ ጎበዞች፣ ጀግኖች ናችሁ። የእኛ ፖለቲከኞችና አክቲቪስቶች ለምን ድራፍት ቤት ተሰብስባችሁ ድራፍት አትጀምሩ? ምንም እኮ በቃ እኛ እኮ እድል አንሰጣችሁም ብለናል። ውሃ ጠጡ እስኪ። ይህንን ብለዋል ማለት ነው። እኛ መጨመር መገለጽ የማንችል ነገር ነው። እሱ በገለጸበት መንገድ የምትወስዱ ሰዎች አላችሁ። አሁን ወደ ቀጣይ እንሄዳለን ማለት ነው። ወደ ቀጣይ ላይ ስንሄድ ማንን አለን ማለት ነው። ቁጭ አድርጎ እንኳን ሻይ ሲጋብዝ አላየንም ዴለን። እዚህ መጥቶ ግን በፈረስ በእግረኛ በእንትን ታሽከረክሩታላችሁ። እንደዚህ ምንድን ነው? ኢትዮጵያ እንግዳ ተቀባይ ናት። እንግዳ ተቀባይ ጊቭ ኤንድ ቴክ ነው። እሺ እነሱ ምን ሰጧችሁ? ለኔ ምን አደረጉልኝ በሉ። ዜና ምን ይሰራላታል? ኢትዮጵያ ዜና ቢነበብላት ተነበበላት እኮ ሺህ ጊዜ የሚያነብላትም አልጠፋም። አንዳችሁ እስኪ ስለ ቃሉ አውርታችሁ ታውቃላችሁ? አታውቁም። ቃሉ ኢንስታግራም ላይ ከዲለን የሚበልጥ ፎሎወርስ አለው። ቃል ሳይተነፍስ አፉን ዘግቶ በሚሰራቸው ልብሶች ብቻ ዓለምን እንደዚህ እያነጋገረ ያለ ሰው ነው። ስለሱ ግን አንድ ኢትዮጵያዊ በኩራት ኦሆ እያለ ያወራ የለም። የተወሰነ ሰው ብቻ ነው ያወራው። መጀመሪያ ለራሳችሁ የአንዱን ቲክታከር ቲክታክ ታዘጋላችሁ፣ አንዱን ከአንዱ ለመጣል ትሯሯጣላችሁ። የሌላ ሀገር ዜጋ ሲመጣ ግን ያዙ ይልቀቁኝ የምትሉት ነገር አሁን ይሄን አያችሁ ታረክ። ነገ ደግሞ ኦኬ ያቺ ጅል ሀገር ስንሄድ ዝም ብላ የምትቀበለን ሀገር እንሂድ ብሎ ሌላም ታዋቂ ሰው ይመጣል። ምክንያቱም ምግብ በነፃ ነው፣ ሆቴል በነፃ ነው፣ ሴት በነፃ ነው። ሴቶቹ እንደሆነ እናውቃቸዋለን። እንደዚህ አይነት ሰው መጣ ሲባል ከኋላም ከፊትም አፈንድዳችሁ ነው የምትሰጡት። ሴት በነፃ ያገኛሉ፣
ምግብ በነፃ ያገኛሉ። እዚህም እዛም ታሽከረክሯቸው ይሄን ይፈልጋሉ። ገባችሁ? የትኬት አይከፍሉም በነፃ የትም ነገር። ይሄን የነፃ የሚጠላ የለም። በነፃ መብላት እይታችን ይችን ብላለች ማለት ነው። ወደ ቀጣይ ቪዲዮ እንሄዳለን። ወደ ቀጣይ ቪዲዮ ስንሄድ ማለት ደግሞ ቴዲ አዋሳን ታውቁታላችሁ። እሱን ታይተን እንመጣለን። እንርዳ ብሎ ይጠይቅ እሺ የሚባል ሰው ነው። ሰዎችን እንርዳ እንትናን እናግዝ ካለ ተጽዕኖ መፍጠር ማለት ያ ነው። እሺ የሚሉት ሰዎች አሁን ሶሻል ሚዲያ ላይ እንደሚገኝ ሰው ይሄ ልጅ ሌላ ሀገር ሶሻል ሚዲያ ተጽዕኖ ፈጣሪዎችን ወደ ኢትዮጵያ መጥቶ ጓደኛ ሆኖ ስለ ኢትዮጵያ መልካም ንግግር እንዲናገሩ የሀገሩን ገጽታ እንዲስተካከል ለማድረግ የሚሄድበት ጥረት የሚደነቅ ነው። በጣም የሚገርም ነው። ብዙዎቻችሁ ፖለቲከኞች አንድ ማያውቁት ነገር 1000 ካድሬ ፕሮፓጋንዳ እንዲሰራ አበል ከምትከፍሉ አንድ የሶሻል ሚዲያ ተጽዕኖ ሰው ብትይዙ ከ1000 ካድሬ የተሻለ ይሰራል ምንም ሳይናገር። አሁን ይህ ልጅ ይመጣል፣ ይናገራል፣ አዲስ አበባ ላይ ዞር ዞር ይላል፣ ያየውን ነገር ለዓለም ያስተዋውቃል። 500 ሰዎች ወደ አዲስ አበባ መጥተው ወይም አሁን አዲስ አበባ ላይ ያለውን ነገር በመልካም ገጽታ ከተነተነ ያሳየ ቱሪስት ይመጣሉ። ለዚህ ልጅ የምታወጣ ወጪ ካለ በቀላሉ ትመልሰዋለህ ማለት ነው። አዶናይ በጣም ቀን ልጅ ነው። እኔ አንድ መድረክ ላይ ተገናኝቼ ወይ አውርቼው አላውቅም። ልጁ ግን ቀን ነው። በብዙ ነገር ነው አይቼዋለሁ። ሰው የመጉዳት ኢንቴንት የለውም ወይም ደግሞ የሆነ ኔጌቲቭ ነገር ያለው ልጅ አይመስለኛል። አይ ከለንደን ድረስ የ7 ሰዓት ጉዞ ወደ ኢትዮጵያ ሶሻል ሚዲያ ሰዎችን መጥተው ኢትዮጵያ ላይ ስላለው ነገር እንዲናገሩ ማድረግ መቻሉ በተሰማራበት ስራ ማን ፖለቲከኞች ምናምን ብላችሁ እንዳትነትኑበት። የሶሻል ሚዲያ ሰው ቀደም ሲል ያልኳችሁ እሱ ዩዘር ኔም እና ፓስወርድ ክሬት አድርጎ ገብቷል። በቃ በተሰማራበት ስራ መልካም ነገር እየሰራ ልጅ፣ ድንቅ ነገር እየሰራ ልጅ ነው። ፖለቲከኞች እንዳገቡበት ነው። በቃ እሱ የሶሻል ሚዲያ ሰው በሶሻል ሚዲያ ውስጥ በፈጠረው ኔትወርክ በቃ የራሱን ይበጃል የሚለው ነገር እየሰራ ልጅ ነው። አሪፍ ስራ ነው። እስካሁን ያደረገው ነገር ምንም ነገር የሚገርም ልጅ ነው። ያን ያለኝ ነገር ሌላ ጥያቄ ቴዲ አዋሳ ይንም ብለው ማለት ነው። አትግቡበት፣ ልጁ ስራውን ይስራበት፣ አገሩን ማስታወቅ አለበት፣ ያስታውቅ። ፖለቲከኞችን ብትሆኑ መሀል ላይ ኢንተርፌረንስ አትሆኑ የሚል ሀሳብ አስቀምጧል ማለት ነው። እኛ ወደ ቀጣይ እንሄዳለን። ወደ አርሲ፣ ወደ ወለጋ፣ ወደ ላሊበላ ሄዱ ቢጎበኝ ኢትዮጵያን በደንብ ያውቃታል ብዬ አስባለሁ። ዲሊያን ፔጅ ወደ ኢትዮጵያ እንደመጣ ታውቃላችኋል። እና አዲስ አበባን ብቻ ከሚጎበኝ እነ ላሊበላን፣ እነ አርሲን፣ ትግራይ፣ እነ ወለጋን ቢጎበኝ የበለጠ ኢትዮጵያን በደንብ ከስሯ ይረዳታል ብዬ አስባለሁ። ምክንያቱም አዲስ አበባ ላይ ያለው ልማት እሱም ሀገር ላይ ከመጣበት ሀገር ላይ የተለየ ነገር የለውም። ኮሪደሩን በሉት፣ አስፋልቱ፣ ፎቆችን በሉት ያው እነሱ ሀገር ተመሳሳይ ነገር ስለሆነ የበለጠ የኢትዮጵያን ትክክለኛ ማንነቷን እንዲረዳ የመጣችበትን የመተሳሰብ ባህሏን መከባበር የምንላቸውን ነገሮች በደንብ እንዲረዳ እነዚህ ቦታዎች ላይ ቢሄድ ትክክለኛውን ነገር ይረዳል ብዬ አስባለሁ። እና አዘጋጆች ደግሞ የበለጠ እንዲረዳ እንደዚህ አይነት ቦታዎች ሄዶ ተፈጥሮን ሰው ከሰው እንዴት ተሳስቦ እንደሚኖር ሰዎች እንዴት በነፃነት ክፍለ ሀገር ላይ እንደሚወርቁ ቢያይ የበለጠ ደግሞ ኢትዮጵያን ያውቃታል፣ ቱሪስቶችም ይመጣሉ ብዬ አስባለሁ። እና ዞር ዞር እያደረጋችሁት ሀሳቡን አስቀምጣል። እንደዚህ ነው ማለት ነው። ያሰፋልን ቀጣይ ኢትዮጵያን እናሳያችሁ ብላችሁ ታዋቂ ሰዎችን ወደ ኢትዮጵያ እየጋበዛችሁ አዲስ አበባን ብቻ የምታሳያቸው። ኢትዮጵያ አዲስ አበባ ብቻ ናት እንዴ? አማራ ክልል ብዙ የሚታይ ነገር አለ። አማራ ክልል አትወስዳችሁ። ኦሮሚያ ክልል ብዙ የሚታይ ነገር አለ። ኦሮሚያ ክልል አትወስዳችሁ። ትግራይ ክልል ብዙ የሚታይ ነገር አለ። ትግራይ ክልል አትወስዳችሁ። ደቡብ ብዙ የሚታይ ነገር አለ። ደቡብ ክልል አትወስዳችሁ። ኢትዮጵያ በጣም ሰፊ ትልቅና ብዙ የሚታይ ነገር ያላት ሀገር ናት። እናንተ አዲስ አበባን ብቻ ሳይታችኋቸው ወደ ሀገራቸው ይመለሳሉ። እነሱ ኢትዮጵያን አየን ብለው ያዩዋትን ትንሽ ነገር ለዓለም ይናገራሉ፣ ያስተላልፋሉ። እንዴት ነው ታዲያ እንደዚህ አጥብበን እያሳየን የሀገራችን ገጽታ ለዓለም ሊታይ የሚችለው የሚል ሀሳብ ነው ያለኝ። ሀሳብ ይታይልኝ ባይ ነኝ። ይሄ ለአዶናይ ነው። አዶናይ ትችላለህ እያላችሁት ነው። አይችልም። ምክንያቱም ለምን መሰላችሁ? እሱ ተጠግቶ ፌመስ ለመሆን ነው እየሞከረ ያለው። በግድ ኢንተርናሽናል ልሆን ነው እያለ ያለው። እንደ ቃሉ ፑቲክ ራስህን ሰርተህ ራስህን ብታሸንፍና ዋው ይሄ እኮ ኢትዮጵያዊ ታዋቂ ነው ብትባል ደስ ይላል። ካልሆነ በግድ ለምነህ ፎሎወሩን አስጨምረህ
ተጠግተ የምታገኘው ዝና ግን ከሱ 19 ሚሊዮን ሰው በእርግጠኝነት 100% 100,000 ቢያውቁት አንተ ፔጅ ላይ መጥቶ አያዩም ወይ ፎሎ አያረጉ። ምክንያቱም አንተ ኮንተንት በአማርኛ ነው፣ እነሱ በአማርኛ መጥቶ አያዩም። አንተ የፈለከው በቃ ለተወሰነ ጊዜ ይችላል እንድትባል ነው፣ ግን አትችልም። ይችላል በሚለው ላይ ተደብቀህ እየተሸወድክ ነው። አትችልም። በራስህም ብታረገውና ሜቢ ኢንተርናሽናል ፌመስ ሆነ ከነሱ ጋር በሆነ አጋጣሚ ተገናኝተህ ቢሆን ይሄ ግን አገሩ ድረስ ሂደ ኢንተርናሽናል በግድ ካልሆንኩ እያልክ ነው። ለተወሰነ ጊዜ ታወራላችሁ፣ ይቀራል ያንተ ኢንተርናሽናል። ይሄ ነው እና አትችልም። ትችላለህ የሚሉን ተሳስተህ ነው። አትችልም፣ ለጊዜው ነው። ይህን ይመስላል ማለት ነው። በአጠቃላይ የተነሳው ቪዲዮ ላይ ሀሳብ ስንሰጥ ማለት ነው ሰው በፈለገበት መንገድ አንግል መሄድ ይችላል። ማንም ሀሳቡ ማይቃወም ማሰብ ይችላል። ኖርማል ግን ሄድ ሲመጣ ወደ ሀገር ቤት ማለት ነው ለሀገር ገጽታ ግንባታ ከሆነ በቃ ይጠቅማል። በቃ ይህ ማለት አሁን ሰው እንዳነሳው ከአንድ ሚኒስቴር እና ከአንድ ካድሬ በላይ የሚሰራ ሰው አዶናይ ሰርቷል ብዬ አስባለሁ። ኖርማሊ ማለት ነው ልጁ ከ19 ሚሊዮን በላይ ተከታይ ያለው ማሳየት ይችላል። ግን ደግሞ የማይካዱነት ደግሞ የተባለው ደግሞ ከነሱ የተነሳው ደግሞ ችግሩንም ቢያይልን በዛው ሰው ምን አይነት ሰው እየኖረ እንዳለ በዚህ ሰዓት ላይ የኑሮ ውድነት ጫና ምናምን እንዳለ ይታወቃል። በሱ ይታይልን የሚል ሀሳቦች ስላለ ነው እንጂ የተቃረ ነው ብዙ ሀሳቦችን የተካሄደበት ነገር የለም ብዬ አስባለሁ ማለት ነው። አዶናይ ላይ የተነሳው ኖርማል ፐርሰናሊቲ ነገር ቢሆንም እሱ ሀሳብ እንግዲህ ይህን ይመስላል ማለት ነው። ሀሳብ ቪዲዮ ላይ እንደተረዳችሁ ሁሉን ማታችሁ ብዬ አስባለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻናሉ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ማለት ነው። ጋይስ ወደ ኋላ ቀርተናል። በቀጣይ እስከምንገናኝ ድረስ ቻው።